ሰውነታችንን በትምህርተ መስቀል 3 ጊዜ እናማትብ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ቅዱስ እግዚአብሔር፣ ቅዱስ ኃያል፣ ቅዱስ ሕያው፣ ቅዱስ ኤልሻዳይ፣ ቅዱስ አዶናይ፣ ቅዱስ ጸባዖት፣ ቅዱስ ያህዌ፣ ቅዱስ ኢየሱስ፣ ቅዱስ ክርስቶስ፣ ቅዱስ አማኑኤል። አቤቱ ሰማይና ምድርን የፈጠርክ ጌታ፣ የሚታየውን የማይታየውን ዓለም የመሰረት ቅድመ ዓለም የነበርክ አሁንም ያለ ዓለምንም አሳልፈ የምትኖር የዓለም አዳኝ የዓለም መድኃኒት መድኃኔ ዓለም ኢየሱስ ክርስቶስ ሆይ እንደ ኃጢአታችን ለበደላችን ብዛት ሳትመለከተን እንደ ምሕረትህ እንደ ቸርነት ብዛት ተመልክተህ ቀኑን ባርከህና ቀድሰህልን በያልንበት ቦታ በሰላምና በጤና ውለህ በሰላምና በጤና ለዚህ ሰዓት ያደረስከን እናመሰግንሃለን። አምላክ ሆይ ስለ ድንግል ማርያም ብለህ ቀሪውን ጊዜያችን እንድትባርክልን ከርኩሳን መናፍስት ከዲያብሎስ ፈተናም እንድጠብቀን ኃይለ አጋንንትን እንድታርቅልን ቅዱስ መንፈስንም እንድታሳድርብን አምላክ ሆይ መርሐ ግብራችንን በሰላም አስጀምረ በሰላም እንድታስፈጽመን በኃጢአታችን በበደላችን ብዛት ቅዱሱ ገናናው ስምን መጥራት ባይገባንም እንደ ምሕረትህ እንደ ቸርነት ብዛት እንዲያልን ወደ አንተ እንማጸናለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ የልዑል እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ድንግል ሆይ ደስ ይበልሽ። ጸጋን የተመላሽ እመቤታችን ሆይ ደስ ይበልሽ። ጸጋን የተመላሽ አማላጃችን ሆይ ደስ ይበልሽ። ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችንም ያስተሰርይልን ዘንድ ለዘላለሙ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክርስቶስ ተንሥአ እሙታን አገዙ ለአዳም እምዘንሰ ሰላም። በመላው ዓለም የምትኖሩ ምዕመናንና ምዕመናት እናት አባቶቼ፣ እህት ወንድሞቼ፣ ኦርቶዶክሳውያን የልዑል እግዚአብሔር ቤተሰቦች፣ የተወዳጁ እናታችን የንጽሕተ ንጹሐን የቅድስተ ቅዱሳን የድንግል ማርያም የአስራት ልጆች የእልፍ አእላፋት ቅዱሳን መላእክት፣ ቅዱሳን ነቢያት፣ ቅዱሳን ሐዋርያት፣ ቅዱሳን ጻድቃን ሰማዕታት ወዳጆች በወደደን እስከ ሞትም ድረስ ባፈቀረን በኃያሉ አምላካችን በቸሩ መድኃኔዓለም በኢየሱስ ክርስቶስ ፍጹም ሰላም እንደምን አረፈዳችሁ? እንደምን ቆያችሁ? እንደምን አምላካችን በሰላምና በጤና ለዚህ ሰዓት አደረሰን አደረሳችሁ? አሜን። እግዚአብሔር ይመስገን ብለን ቅዱሱ ገናናው ስሙን ጠርተን እንድናመሰግነው የፈቀደልን ሰማይና ምድርን የፈጠረ ጌታ የሚታየውን የማይታየውን ዓለም የመሰረተ ቅድመ ዓለም የነበረ አሁንም ያለ ዓለምንም አሳልፎ የሚኖር የዓለም አዳኝ የዓለም መድኃኒት መድኃኔዓለም ኢየሱስ ክርስቶስ ቅዱሱ ገናናው ስሙ ከባሕርይ አባቱ ከአብ ስም ከባሕርይ ሕይወቱ ከመንፈስ ቅዱስም ጋር በእልፍ አእላፋት ቅዱሳን መላእክት በጻድቃን ሰማዕታት እርሱ በፈጠረው ፍጥረታት አንደበት ሁሉ ከአጽናፍ እስከ አጽናፍ ለዘላለም የተመሰገነ ይሁን አሜን። ሁላችንም እጅግ አድርገን የምንወዳት የምናከብራት የምንገዛላት የልባችን ብርሃን የመንገዳችን ፋና የሕይወታችን ተስፋ እማምላክ ወላዲት አምላክ ወለላይቱ ቅድስት ድንግል ማርያም ስሟ ከአጽናፍ እስከ አጽናፍ ለዘላለም የተመሰገነ ይሁን አሜን። እልፍ አእላፋት ቅዱሳን መላእክት፣ ቅዱሳን ነቢያት፣ ቅዱሳን ሐዋርያት፣ ቅዱሳን ጻድቃን ሰማዕታት ሁሉም በየማዕረጋቸው ለዘላለም ክብራቸው ከፍ ከፍ ያለ ስማቸውም የተመሰገነ ይሁን አሜን። እህት ወንድሞቼ እንኳን ለጻድቁ አባታችን ለአቡነ ተክለ ሃይማኖት ለእናታችን ለቅድስት ክርስቶስ ሰምራ ለአራቱ ካህናተ ሰማይ በዛሬቱ ቀንም በወራዊም ሆነ በዓመታዊ ታስበው ለዋሉ ቅዱሳን በሰላምና በጤና አደረሰን አደረሳችሁ አሜን። በእውነት የ24ቱ ካህናተ ሰማይ ረድኤትና በረከት የእናታችን የቅድስት ክርስቶስ ሰምራ ረድኤትና በረከት የጻድቁ አባታችን የአቡነ ተክለ ሃይማኖት ረድኤትና በረከት
በዛሬቱ ቀንም በወራዊም ሆነ በዓመታዊ ታስበው የዋሉ ቅዱሳን ሁሉ ረድኤታቸው በረከታቸው በእኛ ላይ ለዘላለም ይደርብን፣ አሜን። እንደ እግዚአብሔር መልካም ፈቃድ የዛሬውን መርሃ ግብራችንን ጀምረናል ማለት ነው። የዛሬው መርሃ ግብራችን ያው እንደተለመደው ምንጊዜም የምንጀምረው ትምህርታችን በስንክሳር ስለሆነ ወደ ስንክሳር ትምህርት እንገባለን። ከዛ በፊት ግን ስንክሳሩን አዳምጠን እንመለስ። የምናዳምጠው ስንክሳር የነገውን ነው። የነገው የሚያዝያ 25 ስንክሳር ይሆናል። ስንክሳሩን አዳምጠን እንመለስ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ሚያዝያ 25 በዚች ቀን ቅድስት ሳራ ከሁለቱ ልጆቿ ጋር በሰማዕትነት አረፈች። ይህችም ቅድስት ከአንጾኪያ ሀገር ናት። እርሷም ከዲዮቅልጥያኖስ መኳንንት ለአንዱ ስሙ ስቅራጥስ ለሚባል ሚስቱ ናት። እርሱም በፊት ክርስቲያን ነበረ። በኋላ ንጉሡን በመፍራት ካደ። እርሷ ግን በክርስትናዋ ጸንታ ኖረች። ባሏ ስቅራጥስም እኔ የክርስቲያንን ሃይማኖት ወዳለሁ፣ የንጉሡን ስቃይ ከመፍራት በቀር ክርስቶስን በልቤ አልካድኩትም ይላት ነበር። እንደዚህም ስትኖር 2 ልጆችንም ወለደች። በአንጾኪያም ሀገር የክርስትና ጥምቀትን ልታስጠምቃቸው አልተቻላትም። አብያተ ክርስቲያናት ተዘግተዋልና ጠፍተውማልምና ሰውን ወዳድ ክርስቶስን ብዙ ስለመውደዷ ልጆቿን ታስጠምቃቸው ዘንድ ታላቅ ተጋድሎ አደረገች። ወደ እስክንድርያ ወደ ሊቀ ጳጳሳት አባ ጴጥሮስ ልትሄድ ወዳ አሽከሮቿን አስከትላ 2 ልጆቿን ይዛ በመርከብ ተሳፈረች። የክብር ባለቤት ጌታችንም የሃይማኖቷን ልዕልና ለመጪው ትውልድ ሊገልጥ ወዶ ያቺ መርከብ ለመስጠም እስከምትደርስ በባህር መካከል ጥቅል ነፋስን አስነሳ። ይህች ቅድስትም ልጆቿ ሳይጠመቁ እንዳይሞቱ ፈራች። ተነስታም ጸለየች። ከዚያም ምላጭ አንስታ ጡቷን የቀኙን በጣች። ከደሟም ወስዳ ፊታቸውን በመስቀል ምልክት ቀባች። በደረታቸውና በጀርባቸውም ላይ እንዲሁ አደረገች። በአብ በወልድ በመንፈስ ቅዱስ ስም በባህር ውስጥ አጠመቀቻቸው። ያን ጊዜም ታላቅ ጸጥታ ሆነ። ወደ እስክንድርያ አገርም በደረሰች ጊዜ ከሀገር ልጆች ጋር ያጠምቃቸው ዘንድ ወደ ሊቀ ጳጳሳት አባ ጴጥሮስ ልጆቿን አቀረበች። በዚያን ጊዜ ከሀገር ልጆች አጠመቀ። ወደ ልጆቿም ደርሶ ሊያጠምቃቸው ወሰዳቸው። ያን ጊዜ ውሃው ረጋ። እነርሱን ትቶ ከሀገር ልጆች አጠመቀ። ውሃውም ተፈቶ ወረደ። ደግሞ ሊያጠምቃቸው ወደ ልጆቿ ተመለሰ። አሁንም እንደ ቀድሞ ውሃው ረጋ። እንዲሁም 3 ጊዜ አደረገ። ውሃውም ይረጋል አደነቀ። እናታቸውንም አቅርቦ ጠየቃት። እርሷም ፈርታ ተንቀጠቀጠች። ከእርሷም የሆነውን በባህር መካከል አውሎ ነፋስ እንደተነሳባት ጡቷን በጥታ ደሟን እንደቀባቻቸውና በባህር ውስጥ እንዳጠመቀቻቸው ነገረችው። ስላደረገችውን ድፍረት በፊቱ ሰግዳ ይቅር ይላት ዘንድ ለመነችው። አባ ጴጥሮስም ሴትዮ አትፍሪ፣ ሃይማኖትሽ ፍጹም ነው። አንቺ በባህር ውስጥ ባጠመቅሻቸው ጊዜ በመለኮታዊት እጁ ያጠመቃቸው ባለቤቱ ጌታችን ኢየሱስ ክርስቶስ ነውና አይዞሽ አላት። ማጥመቁንም በፈጸመ ጊዜ ሥጋውን ደሙን አቀበላቸው። ይህችም ቅድስት ወደ አንጾኪያ ቤቷ ተመለሰች። ባሏም ባያት ጊዜ ይህን በማድረጓ ተቆጥቶ ወደ ንጉሡ ሂዶ ከሰሳት። ያደረገችውንም ነገረው። ንጉሡም ወደ እርሱ ያቀርቧት ዘንድ አዘዘ። ስትቀርብም ወደ እስክንድርያ ለምን ሄድሽ? ከክርስቲያን ወገኖች ጋር ልታመነዝሪ ነውን? አላት። እርሷም እንዲህ ብላ መለሰችለት፣ ክርስቲያኖች አያመነዝሩም፣ እንደናንተ የረከሰ ጣዖትንም አያመልኩም። ከእንግዲህ ደግሞ ከኔ ቃልን አትሰማም፣ የወደድከውን አድርግ። ሁለተኛም በእስክንድርያ ካንቺ የሆነውን ንገሪኝ ብሎ ጠየቃት። ምን አልመለሰችለትም። ንጉሥ ዲዮቅልጥያኖስም
እጆቿን የኋሊት አስረው ሁለቱንም ልጆቿን አንዱን በሆዷ ላይ አድርገው ሦስቱንም በእሳት ያቃጥሏቸው ዘንድ አዘዘ። ፊቷንም ወደ ምስራቅ መልሳ ወደ ክብር ባለቤት ጌታችን ጸለየች። ከዚያም ከልጆቿ ጋር አቃጠሏት። የድልና የሕይወት አክሊልንም በመንግሥተ ሰማያት ተቀበለች። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቷ ለዘላለም ይማረን አሜን። ሰላም ለሳራ እምስርወ ክርስቲያን ሙሉአዳ ብእሲሃ እልው ሶበ አውደ ምኩናን ወሰዳ እምሰሚአ ቃሉ ርኩስ ሶበ ኢተሰጥወቶ ለአግሪጳዳ አዘዘ ያውዕዋ ለእቶነ እሳት በነዳ አንቢሮሙ በከርሳ ክሌተ ውሉዳ። በዚችም ቀን የባሕታዊ አባ በብኑዳ የተጋዳዩ የቅዱስ ቴዎድሮስ የአባ ዮሐንስ ሊቀ ጳጳሳትና የ100 ሰማዕታት መታሰቢያቸው ነው። እነርሱም በፋርስ መከራ የተቀበሉ ናቸው። የዶራም መታሰቢያ ነው። በረከታቸውም ከእኛ ጋር ለዘላለም ትኑር አሜን። ሰላም ለበብኑዳ መፍቀሬ ብህታዊ ወጽሙና ወለቴዎድሮስ ስርግው በቅድስና ወለምዕት እደው ለብሔረ ፋርስ አእዋና ዘገር ለስምዖሙ ሶበ አምደ ዜና በኀበ ክርስቶስ አድምዑ ወነሱ ምስጋና። ሚያዝያ 25 ቀን የሚከበሩ ዓመታዊ የቅዱሳን በዓላት፣ አንደኛ ቅድስት ሳራና 2 ልጆቿ ሰማዕታት። ሁለተኛ አቡነ ገብረ ማርያም ጻድቅ ዘልሆኝ ይባላሉ። ኢትዮጵያዊ አባት ናቸው። ሶስተኛ አባ በብኑዳ ባህታዊ ይባላሉ። እንናገራለን በኋላ ስለነሱ ትንሽ ለማብራራት ሞክራለሁ ሰዓት ካገኘውኝ። አባ በብኑዳ። አራተኛ ቅዱስ ቴዎድሮስ መስተጋድል። አምስተኛ ቅድስት ዶራ። ወር በገባ በ25 የሚከበሩ ወራዊ ቅዱሳን በዓላት፣ አንደኛ ታላቁ ሰማዕት ቅዱስ መርቆሬዎስ ሰማዕት። ሁለተኛ ቅድስት ቴክላ ሐዋርያዊት። ሶስተኛ ቅዱስ አበከረዙን ሰማዕት። አራተኛ ቅዱስ ዱማዲዮስ ሶርያዊ። አምስተኛ አቡነ አቢብ አባ ቡላ ይባላሉ። አቡነ አቢብ ሌላኛው ስማቸው አባ ቡላ። ስድስተኛ ቅዱስ አባ አቡፋና ጻድቅ። ከክርስቶስ ፍቅር ማን ይለየናል? መከራ ወይስ ጭንቀት ወይስ ስደት ወይስ ረሃብ ወይስ ራቁትነት ወይስ ፍርሃት ወይስ ሰይፍ ነውን? ስላንተ ቀኑን ሁሉ እንገደላለን፣ እንደሚታረዱን በጎች ተቆጠርን ተብሎ እንደተጻፈ ነው። በዚህ ሁሉ ግን በወደደን በእርሱ ከአሸናፊዎች እንበልጣለን። የሐዋርያው ቅዱስ ጳውሎስ መልእክት ወደ ሮሜ ሰዎች ምዕራፍ 8 ቁጥር 35 እስከ 38። ጌታ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካገቡት ይልቅ ድሃይቱን አነስተኛ መባ እንደተቀበልን ለሁል ጊዜ የሚያገለግሉ አእላፍ መላእክትን እያሳሰብን በችግራችን ጊዜ የምናቀርብልን ምስጋና ተቀበል። እናንተም ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታትና ጻድቃን፣ ትጉሃን መላእክት፣ ፍጹማን ደናግል እንዲሁም ደጋጎች መነኮሳት ሆይ ልጅ አዋቂ ሳይለይ የምንሰባሰብበትን ይህንን ጉባኤ ባርኩልን። ይህን መጽሐፍ ወረቀት አዘጋጅቶ ብራና ደምጦ የጻፈውና አጻፈው ከግዕዝ ወደ አማርኛ የተረጎመውን ቃለ ንባቡን በእርጋታ መንፈስና በተመስጦ ሕሊና ያነበበውን ያዳመጠውን በደለኛ ሁሉ የምታስምር የጌታ እናቱ በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን አሜን። የሰማነውን አምላካችን ልዑል እግዚአብሔር በልቡናችን ጽላት ላይ ጻፍልን፣ በአእምሮአችንም ላይ ይቅረጽልን። ቸሩ መድኃኔዓለም ከቅዱሳኑ ረድኤትና በረከትን ያሳትፈን፣ በምልጃቸውም ከኃጢአታችን ያንጻን፣ ከበደላችን የሚጠበን፣ የስሙ ቀዳሽ የመንግስቱን ወራሽ ለመሆን ያብቃን። ልባችንንም ለጽድቅ ሥራ ያነሳሳልን፣ ወደ ቀናውና ወደ ምሕረት ጎዳናው ይምራን፣ ፍጻሜያችንንም ያሳምርልን አሜን። አባታችን ሆይ በሰማያት የምትኖር፣ ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን።
የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። የአሸናፊ የልዑል እግዚአብሔር እናቱ ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽም ፍሬ የተባረከ ነው። ጸጋን የተመላሽ ድንግል ሆይ ደስ ይበልሽ። ጸጋን የተመላሽ መመኪያችን ሆይ ደስ ይበልሽ። ጸጋን የተመላሽ አማላጃችን ሆይ ደስ ይበልሽ። ልዑል እግዚአብሔር ካንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችንም ያስተሰርይልን ዘንድ ለዘላለሙ አሜን። እህት ወንድሞቼ የዕለቱን ስንክሳር አዳምጠን ተመልሰናል። የነገውን ቀን ማለት ነው የሚያዝያ 25ን። አሁን ቀጥታ መንገባው ለተወሰነ ጊዜ ከዕለቱ ስንክሳር ምን እንደተማማርን የምንመለከት ይሆናል። እግዚአብሔር አምላክ ለሁላችንም ማስተዋሉን ያድለን፣ ሚስጥሩን ጥበቡን ዕውቀቱን ይግለጽልን። አሜን። ድምጼ ይሰማችኋል አይደል? በጥራት መልካም። እሺ እንግዲህ ቅድም እንደሰማችሁት በሚያዝያ 25 ቀን ታስበው ከሚውሉ ቅዱሳን መካከል ቅድስት ሳራ ትታሰባለች። ቅድስት ሳራ የምትባል ታላቅ ቅድስት ናት። እቺ ቅድስት አገሯ አንጾኪያ ነው። አንጾኪያ ማለት ማናት? እስቲ ንገሩኝ ከእናንተው ልስማ። አንጾኪያ የምትባል ሀገር በአሁኑ ሰዓት ማናት? አንጾኪያ የምትባል እስክንድሪያ ግብጽ ከሆነች አንጾኪያ ማናት? እስቲ ፍንጭ ልስጣችሁ። እስክንድሪያውን ግብጽ ናት አይደለም? አንጾኪያስ ማናት? ቱርክ አይደለችም። ኤፌሶን ናት ቱርክ። ጋዛም አይደለችም። ሶሪያ ቃልዎት ያሰማልን። ሶሪያ ናት። ጋዛም አይደለችም። እነኛም አይደሉም ወንድማችን። ዞሮ ግን አንጾኪያ ሶሪያ ናት። አንጾኪያ ሶሪያ ናት። የሶሪያ ከተማ ናት። እና ይሄንን እንድትረዱ ፈልጋለሁ። በነገራችን ላይ አንጾኪያ ከተማ የክርስቲያኖች መናኸሪያ ነበረች እኮ ድሮ። ክርስትና በሚስፋፋበት ሰዓት በተለይም ሊቀ ዲያቆናት ቀዳሜ ሰማዕት ቅዱስ እስጢፋኖስ ከተገደለ በኋላ እንዳለ የኢየሩሳሌም ክርስቲያኖች ወዴት ነው የተሰደዱት ካላችሁ ወደ አንጾኪያ ነው። በብዛት የፈለሱት አንጾኪያ ናት፣ ወደ ደማስቆ። እንደውም ቅዱስ ጳውሎስ ተነስቶ ከኢየሩሳሌም ደብዳቤ ይዞ የት ነበረ ሲሄድ የነበረው? ወደ ደማስቆ ነበር። ወደ ደማስቆ ወደ አንጾኪያ ነበረ ክርስቲያኖችን እያሰረ ሲያስጨንቅ የነበረው። ለስም አጠራሩ ክብር ምስጋና ይግባውና ቸሩ መድኃኔዓለም ወደዛ በሚጓዝበት ሰዓት ነበረ ድንገት ጳውሎስ ሳውል ለምን ታሳድደኛለህ ብሎ የገሰጸው። ከዛ በኋላ ነው ቅዱስ ጳውሎስ ለክርስቶስ ምርጥ ዕቃ መሆን የጀመረው ማለት ነው። አንጾኪያ ብዙ ክርስቲያኖች ተሰደውባታል ወደዛ ማለት ነው። ከኢየሩሳሌም ወደ አንጾኪያ፣ ወደ ደማስቆ፣ ወደ ተለያየ ቦታ ይሰደዱ ነበር። እና ምን ልላችሁ ፈልጌ መሰላችሁ? አንጾኪያን ብዙ ሐዋርያት ብዙ ቅዱሳን ጎብኝተዋታል። በብዙ ቅዱሳን ተባርካለች። ቅዱስ ጳውሎስ 3 ጉዞ አካሂዶ ነበር ዓለም ላይ ክርስትናን ለማስፋፋት፣ ክርስትናን ሃይማኖት ለማስተማር በጣም ዋጋ ሲከፍል መነሻ አድርጎ የሚነሳው ለጉዞ አንጾኪያ ከተማን ነበረ። ከአንጾኪያ ተነስቶ ወደ ግሪክ እየሄደ ሲያስተምር የነበረው እዛ ነው። ዋና ወደ መቄዶንያ፣ ወደ ጵንፍልያ፣ ወደ ፊልጵስዩስ፣ ወደ ተለያዩ ከተሞች እየሄደ ወደ ቆሮንቶስ፣ ወደ አካያ፣ ወደ እነኚህ ሁሉ ከተማዎች እየሄደ ሲያስተምር የነበረው መነሻ አንጾኪያ አድርጎ ነበረ። ሐዋርያት አንጾኪያ ማን ነው? በርናባስ ከቅዱስ ጳውሎስ ጋር ስብከት ሲሰብክ የነበረው ማን ነበረ? በርናባስ ነበር። በርናባስ እና ቅዱስ ጳውሎስ አንጾኪያ ሄደው ሲያስተምሩ ብዙ ክርስቲያኖችን አሳምነው ነበር። ብዙ አሕዛብን አሳምነው ክርስትና አድርገው ነበር። እና በዛ ሰዓት እንደውም ረሃብ ተከስቶ ነበረ። ከባድ ረሃብ ተከስቶ ኢየሩሳሌም ሀገር የሚኖሩ ክርስቲያኖች በረሃብ እየተጎዱ ሳለ ቅዱስ ጳውሎስ የአስተዋጽኦ ስራ
ጀምሮ ብዙ የበረከት ስራ ይዞ ወደ ኢየሩሳሌም ሲያፈልስ ነበር። ከነሱ ጋር አብሮ ማን ነበረ? ከበርናባስና ከቅዱስ ጳውሎስ ጋር አብሮ ሲያገለግላቸው የነበረ ማን ነበር? እንደውም ፈርቶ ተመልሶ ነበረ። ፍንጭ ልስጣችሁ። ፈርቶ ከበርናባስና እንደውም በርናባስ በሱ ምክንያት በርናባስና ጳውሎስ ተጣልተው ነበረ፣ ወይም በሐሳብ አልስማማ ተባብሎ ነበረ። በዚህ ልጅ ምክንያት ማን ነው? ልጅ ነበር ደግሞ የዛን ሰዓት ዴማስ አይደለም። ዴማስ የቅዱስ ጳውሎስ ረድ ነበረ መጀመሪያ። ግን በዚህ ልጅ ምክንያት ተጣልተው እንደውም ተለያይተው ነበረ። የሐዋርያት ሥራን ያነበበ ያውቀዋል። ቅዱስ ማርቆስ ቃሎት ያሰማልን። ቅዱስ ማርቆስ ነበረ። በዛ ጊዜ ሕፃን ልጅ ነበረ እና ከነሱ ጋር አብሮ ለአገልግሎት ይፋጠን ነበረ። ታዲያ በእነ ቅዱስ ጳውሎስ ላይ የሚደርስባቸው መከራ አይቶ አንድም የቤተ ክርስቲያን ሊቃውንት ቤተሰቦቹን አፍቀውት የሚልም አለ። ነገር ግን በዋናነት የነሱን አይቶ በኋላ ተጸጸተና እነሱ ብዙ ክርስቲያኖችን ሰብከው አሕዛብን ወደ ክርስትና አምጥተው ለኢየሩሳሌም ላሉት ደቀ መዛሙርት ሲናገሩ ተጸጸተ። መጨረሻ ላይ ቅዱስ ጳውሎስ ቅዱስ ማርቆስ ይቅር እንዲሉት ሁሉ። ከዛ በኋላ ቅዱስ ጳውሎስ መጀመሪያ ትቷቸው ስለመጣ እኔ እሱን ይዤ አልሄድም አለ። ይዘን መሄድ የለብንም ቅዱስ ማርቆስን አለ። በርናባስ ግን እኔ እሱን ይዘን መሄድ አለብን አለ። በዚህ ተለያዩ። ቅዱስ ጳውሎስ አንድን ሰው ይዞ ሄዶ ነበረ። በርናባስ ማርቆስን ይዞ ሲሄድ፣ ቅዱስ ጳውሎስ ግን አንድ ሰውን ይዞ ሄዶ ነበር። ያ ሰው ማን ነበር? እስቲ በዛው መጽሐፍ ቅዱስ ጥናት እናካሄድ እንጂ ማን ነበር ያ ሰው? ከቅዱስ ጳውሎስ ጋር አብሮ ሄደው እንደውም እስር ቤት እንትና እየዘመሩ ተከፈተ ወይኒ ቤቱ። ማንና ሲላስ። ጳውሎስና ሲላስ ይባላል። ትክክል። ጳውሎስ ሲላስን ይዞ ሲሄድ፣ በርናባስ ደግሞ ማርቆስን ይዞ ሄደ። መጨረሻ ላይ ቅዱስ ማርቆስ ከበርናባስ ጋር ሲያገለግል ቆይቶ የቅዱስ ጴጥሮስ ደቀ መዝሙር ወይንም ሐዋርያ አገልጋዩ ሆነ። ከዛ ከቅዱስ ጴጥሮስ እንደተረዳው ወንጌልን ጻፈልን። የማርቆስ ወንጌል አሁን የተጻፈው በቅዱስ ማርቆስ ነው እና ይህንን እንዳትረሱ ልላችሁ ፈልጌ ነው። ዞሮ ዞሮ ይህን ሁሉ ሐሳብ ያነሳሁላችሁ አንጾኪያ የክርስቲያኖች መናሪያ ነበረች። ቅዱሳን ሐዋርያቶች ባርከዋታል ያችን ቦታ እና እቺ ቅድስት የዛሬዋ ቅድስት አሁን ዛሬ ስለሷ ልንነጋገር ያሰብነው ወይም ደግሞ የተዘጋጀናት እቺ ቅድስት ሳራ አገሯ ማን ነበረች? አንጾኪያ ከተማ ነበረች። አንጾኪያ ከተማ ነበረች። ታዲያ በአንጾኪያ ከተማ ደግሞ ዲዮቅልጥያኖስ ነግሶ ነበር። በዛ ጊዜ ዲዮቅልጥያኖስ ነግሶ ቤተክርስቲያን በሙሉ ይዘጋ፣ የጣዖት ቤቶች በሙሉ ይከፈቱ፣ አንድ ክርስቲያን እንዳላገኝ፣ አንድ ክርስቲያን ከተገኘ ግደሉት፣ ቤቱንም ዝረፉት፣ ክርስትና የሚባል ነገር ከምድረገጽ መጥፋት አለበት ብሎ አዋጅ አሳውጆ ነበር። የዚህ ሰዓት ክርስቲያኖች በሙሉ እንዳለ ለሰማዕትነት ይሽቀዳደሙ ነበር። እንደውም ባቡር አዘጋጀልን ይሉት ነበር። እንደውም ጥሩ መንገድ አዘጋጀልን፣ በአጭሩ አቋራጭ አጭር መንገድ አዘጋጀልን ወደ ገነት መግቢያ። በነገራችን ላይ ለክርስቲያን እኮ እንደዛ ነው። በክርስቶስ ላመነ ሰው በቃ እንደውም ከዚህ ዓለም ጣጣ ወደዛኛው ዓለም አሸጋገረው ማለት እኮ ነው። ተሻሙ። ይሄንን የሚያውቁ ክርስቲያኖች ለሰማዕትነት ተሽቀዳደሙ። ግማሹ ወደ እሳት፣ ግማሹ ወደ ሰይፍ፣ ወደ ስለት ሰይፍ ይሯራጥ ነበር አንገቱን ለማስቆረጥ። እንደውም እንደዚህ ብሎ ዲዮቅልጥያኖስ በሚያውጅበት ሰዓት አንድ ቅዱስ ሰው ነበረ ወረቀቱን ሁሉ የቀደደበት። የዲዮቅልጥያኖስን ወረቀት ዘሎ ሄዶ ቀደደበት። ንጉሥ ሆይ በዚህ ወረቀት አሁን የክርስቶስ ስም እንዳይጠራ ማገር ትችላለህ ሲለው፣ እንደውም ዲዮቅልጥያኖስ ተወርውሮ ሄደና ወገቡ ለሁለት ነው የቆረጠው። ከወገቡ ለሁለት ቆረጠው። ከወገቡ በላይ ሌላ፣ ከወገቡ በታች ሌላ። ስባችሁታል? እንደዚህ አይነት ግፍ አድርሶበት ነበር። ያ ቅዱስ እስጢፋኖስ ይባላል። ግን እስጢፋኖስ ስላችሁ ሊቀ ዲያቆናት ቀዳሜ ሰማዕት እሱን ሳይሆን ሌላኛው እስጢፋኖስ ማለት ነው። እና ዞሮ ግን በጣም ክርስቲያኖች ለሰማዕትነት ሲጣደፉ ነበር። እነ ቴዎድሮስ በናርሊዮስን የመሳሰሉ፣ እነ ፋሲለደስን የመሳሰሉ ብዙ ናቸው። እነ ዮስጦስን፣ ታላቁ ሰማዕት ዮስጦስን የመሳሰሉ በጣም ለሰማዕትነት ይጣደፉ ነበር በዛ ጊዜ።
ታዲያ እቺ ቅድስት ሳራ በዛ ጊዜ ነበረች፣ ተነሳሳች። ታዲያ ንጉሱ እንደዚህ አይነት አዋጅ በሚያውጅበት ሰዓት ባሏ መጀመሪያ ምን ነበረ? መጀመሪያ ክርስቲያን ነበረ። በክርስትና አብራ ተጋብታ ነበረ፣ በክርስትና ስርዓት። በኋላ ንጉሴን አዋጅ ሲያውጅ ክርስቲያኖችን ሲጨፈጭፍ ባሏ ፈራ። ክርስትናውን በግልጽ ማወጅ ፈራና ኦሆ ንጉሥ ሆይ እኔ ጣዖት አምላኪ ነኝ ብሎ አጶሎና አርጤምስን አመልካለሁ መሞት አልፈልግም ብሎ በግልጽ ክርስቶስን ካደ። በጣም ያሳዝናል። በእውነት በጣም ነው የሚያሳዝነው። ሰው ዓለምን ሁሉ ቢያተርፍ ነፍሱን ግን ካጠፋ ምን ይጠቅመዋል? አንድም ባለስልጣን ነበረ በነገራችን ላይ ባሏ፣ ስንክሳሩ ላይም እንደሰማችሁት። ግን ይሄ ነገር ፊልም ላይ አለ። ታስታውሱ እንደሆነ አንድ መንፈሳዊ ፊልም ላይ አለ ታሪኩ ባጭሩ። እስቲ ይሄንን ያየ ምን አይነት ፊልም ላይ ነው ያያችሁት? መንፈሳዊ ፊልም ላይ አላያችሁም? እንደውም ባሏ ጣዖት ዕጣን ሊያጥን ሲሄድ አጥን ጎሽ እያለ ያበረታታው ነበር። ማን ነው? ዲዮቅልጥያኖስ። ከዛ ሄዶ ዕጣኑን አጠንና ሰገደ ለጣዖቱ። ምን መንፈሳዊ ፊልም ላይ ነው ያያችሁት? እስቲ ጎበዝ ሰው ማን ነው መንፈሳዊ ፊልም የሚመለከት? እኔ አይቼዋለሁ፣ አስታውሻለሁ። ያየሁትም የቆየ ቢሆንም ግን አስታውሳለሁ። ምን አይነት መንፈሳዊ ፊልም ላይ ነው ያያችሁት? እንደውም እሷ ስሜታዊ ሆና እንዴት ለምድራዊ ንጉስ ብለ በትክክል ቅዱስ ጴጥሮስ ቃልት ያሰማልን። በእውነት በጣም አድርጌ ነው የማመሰግነው። እግዚአብሔር ያክብርልኝ። ተፍጻሜተ ሰማዕት ቅዱስ ጴጥሮስ መንፈሳዊ ፊልም ላይ ታገኙታላችሁ። አድሚኖች ልቀቁላቸው የምታውቁት ከሆነ፣ ወይም ማታውቁት ከሆነ መንፈሳዊ ፊልም ቻናል የሚል አዘጋጅተናል። እዛ ገብታችሁ ተፍጻሜተ ሰማዕት ቅዱስ ጴጥሮስ ብላችሁ ሰርች አድርጉ ይመጣላችኋል። ወይም ደግሞ ዩቲዩብ ላይ ግቡና የተፍጻሜተ ሰማዕት ቅዱስ ጴጥሮስ መንፈሳዊ ፊልም ብላችሁ ሰርች አድርጉ። እንደውም እሷ ስሜታዊ ሆና አንተ እንዴት ለምድራዊ ንጉስ ብለህ እንዴት ክርስቶስን ትክደዋለህ ስትለው እንዴ አንገታችን ቢያስቆርጠንስ ይላታል። ሰው ዓለሙን ሁሉ ቢያተርፍ ነፍሱን ካጠፋ ምን ይጠቅመዋል እያለች ሁሉ ትገስጸው ነበረ። ካርከው ትለው ነበር። እንደውም ካርከው ለዚህ ንጉስ ብለህ ካርከው፣ ኧረ ተይ እባክሽ ሰው ይሰማናል ይላት ነበረ። ተይ እባክሽ ይሰሙናል፣ አታስተጋቢ ድምፅሽን። ፈርቶ እኮ ነው። ከክርስቶስ ፍቅር ማን ይለየናል? ከክርስቶስ ፍቅር ማን ነው የሚለየን? መከራ ወይስ ጭንቀት ወይስ ስደት? እዚህ ጋር አንድ ነገር መረዳት አለብን ወንድሞች። በእርግጥ ያገባቸው ክርስቲያንን ነው። ግን ከአሕዛብ ጋር ጋብቻ የምትመሰረቱ እህቶቼ ወንድሞቼ በጣም ጥንቃቄ ልናደርግ ይገባል። ከማይመስሉን በሃይማኖት ከማይመስለን ሰው ጋር የምትወልዱትን ልጅ ምን ልትሉት ነው? እሱ መሐመድ ሲለው አንቺ ምን ልትይ ነው? ገብረ ማርያም ልትይው ነው? ሴት ከሆነችስ? እሱ ሐዋ ሲላት አንቺ ምን ልትይ ነው? ሔዋን ልትያት ነው? ወለተ ማርያም ልትያት ነው? በጣም ከባድ ነው። በሃይማኖት ከማይመስል ሰው ጋር መስረት ፈጽሞ ማይፈቀር ነገር ነው። ከማያምኑ ጋር በማይመች አካሄድ አትጠመዱ። ጽድቅ ከአመፅ ጋር ምን ተካፋይነት አለውና? ወይስ የሚያምን ከማያምን ጋር ምን ክፍል አለው ተብሎ ተጽፏል መጽሐፍ ቅዱስ ላይ። የሚያምን ከማያምን ጋር ምን ክፍል አለው? ስለዚህ እህት ወንድሞች ከማይመስለን ሰው ጋር ጋብቻ ልንመሰርት አይገባም። የፈለገ ብንወደው እምነት ይበልጣል። እምነትን አተኩር። ቀኝ አይን ብታሰናክል አይንን ካንተ አውልቀ ጣላት እኮ ነው እንደሚለው። አሁን ተመልከቱ። ግን እቺ ያው በክርስትና ውስጥ ነው የተጋባችው ቅድስት ሳራ ማለት ነው። ግን አሁን እዚህ ጋር ከባሏ ጋር ልትተባበር በፍጹም አልፈለገችም። እሱ ፈርቶ እኮ ነው። አንድም ስልጣኔን አጣለሁ ብሎ ነው። ስልጣኔን አጣለሁ ብሎ አንድም አንገቴ ከምቀላ ብሎ ፈርቶ ነው። የዚህን ሰዓት መጽሐፍ ቅዱስ ግን እንደዚህ መፍራት እንደሌለብን አስጠንቅቆ ይነግረናል። ኦርቶዶክስ ከሆንክ እንዳትፈራ ወንድሜ፣ ክርስቲያን ከሆንሽ እንዳትሸማቀቂ። ይገርሉኛል እኮ ይግደሉሽ፣ ያስሩኛል፣ ይሰሩክ። በክርስቶስ ፍቅር ምንም ሊለያ አይገባም። እንደው መጽሐፍ ቅዱስ ምን እንደሚታቃላችሁ አንደኛ ዮሐንስ ራእይ ምዕራፍ 21 ቁጥር 8 ላይ ዳሩ ግን የሚፈሩና የማያምኑ ሰዎች
እድላቸው በዲንና በእሳት በሚቃጠል ባህር ነው፣ ይኸውም ሁለተኛ ሞት ነው ይላል። ክርስቶስስ ምን አለ? በሰው ፊት ለሚመሰክርልኝ ሁሉ እኔ ደግሞ በሰማይ ባለው በአባቴ ፊት እመሰክርለታለሁ። በሰው ፊት የሚክደኝን እኔ ደግሞ በሰማይ ባለው በአባቴ ፊት እክደዋለሁ። ተመልከቱ ምን አለ ቅዱስ ዮሐንስ አሁንም አንደኛ መልእክቱ ላይ ምዕራፍ 4 ቁጥር 18 ላይ ፍጹም ፍቅር ፍርሃትን አውጥቶ ይጥላል እንጂ በፍቅር ፍርሃት የለም ይላል። በፍቅር ፍርሃት የለም። ፍርሃት ቅጣት አለው። የሚፈራም ሰው ፍቅሩ ፍጹም አይደለም ይላል። የሚፈራም ሰው ፍቅሩ ፍጹም አይደለም። ትክክል። እንግዲህ ይሄ ሰው ባሏ ፍቅሩ ፍጹም ስላልሆነ ነው የሚፈራው ማለት እኮ ነው። ደግሞ ምን ይላታል? ቅድም ሰምታችኋል አይደል? እኔ ክርስትናን ሃይማኖት ወዳለሁ አለ። ክርስቶስንም ወደዋለሁ፣ ግን በልቤ ነው ማምለክ የምፈልገው። ለምን? ንጉሱ እንዳያስቆርጠኝ አንገቴን። ይቻላል እንዴ እንደዚህ? በቤት ክርስቶስን እያመለኩ በውጭ መካድ ይቻላል? አይቻልም አይደል? ስለዚህ እህቶቼ አደራ፣ አረብ ሀገር ያላችሁ በተለይ እባካችሁ ለእንጀራ ብላችሁ ሙስሊም ነኝ እንዳትሉ እሺ። አደራ። እኔ ብዙ እህቶቼ ነግረውኛል። ንስሐ ግቡን ብዬ አሰናብቻቸዋለሁ። ንስሐ ግቡ ብያቸዋለሁ። እንደዚህ ለእንጀራ ብለው ሙስሊም ነኝ ያሉ አሉ። ግን አደራ እንዳትሉ እሺ። በጣም ከባድ ነው የምር። ክርስቶስ ያዝንብናል። እንዴት ታፍርብኛለች? እንዴት በእኔ በአምላኳ ታፍርብኛለች? እንዴት በእኔ በአምላኩ ያፍርብኛል ይላል እኮ። እንደዛ ብሎ እኮ ይጠይቅሻል። እና ማንም መብራቱን አብርቶ መብራቱን ከቅም በታች ሊያኖረው የሚችል የለም ይላል። ሁሉም እንዲያዩ ማብራቱን በተራራው ላይ ያደርጋል። በተራራ ላይ ያለች መብራት ልትሰወር አይቻላት የሚል ቃል አለ። እውነት ነው። እኛ እኮ በተራራ ላይ ያለች መብራት ነን እህት ወንድሞች። እናንተ የዓለም ብርሃን ናችሁ ብሎናል እኮ ክርስቶስ። ለምን መብራትሽን ትደብቂያለሽ? ለእንጀራ ብለሽ ለምን መብራትሽን ትደብቂያለሽ? ክርስትናሽ እኮ መብራት እኮ ነው። መብራትሽ እኮ ነው። እንዴት መብራትሽን አብረተሽ ካንቀበታች ታደርጊያለሽ ወይም ታደርጋለህ? እና አደራ እህቶቼ ወንድሞቼ፣ በእውነት ያዝንብናል መድኃኒዓለም። እንዴት ልጄ አፈረችብኝ ይላሉ። እኔ እኮ አላፈርኩባትም ይላል። እኔ እኮ ለእሷ ስል እኮ በገበያ መካከል ስሰቀል አላፈርኩም። እውነት እኮ ነው፣ አላፈረም። እኔ እኮ ምራቄን ሲተፉብኝ እኮ ፊቴን አልመለስኩኝም ይላል እኮ ክርስቶስ። እንዴት አፈረችብኝ? እንዴት ለእንጀራ ለማይረባ እኔን አትጠይቀኝም ይላል እኮ። የእውነት እኔን አትጠይቀኝም? እንጀራ ፍለጋ ከሆነ እኔ ነኝ የምሰጠው። ያለ እኔ ምንም የሰው ልጅ ምንም ማድረግ አይችልም። ተናግሬያለሁ በወንጌል። ያለ እኔ ምንም ማድረግ አትችሉም ብያቸዋለሁ። ያለ እኔ እንጀራ ማግኘት ትችላለች? ብታገኝስ እንጀራ ይሆናታል? እንዴት አፈረችብኝ ይላል እኮ። እስቲ ቆም ብላችሁ ከባድ ነው አይደል? በጣም ከባድ እኮ ነው። መላእክት ራሱ ያዝናሉ እኮ። አጠገብሽ ጋር ያለው ጠባቂ መልአክሽ ያዝናል። ስለ ካርሺው ካንቺ ቢለይ ደስ ይለዋል። ካንቺ መለየት ያማራሉ እኮ መላእክት። እንደዛ ስላችሁ እኛን ጠልተውን አይደለም። መጽሐፈ ገነት ላይ ዘዜና አበው መጽሐፈ ገነት የሚባል መጽሐፍ ላይ ነግሬያችኋለሁ ከዚህ በፊት። አንቺ ነፍስ ምንድነው ቆይ መልካም ስራ አሰሪም ወይ ወደ አንቺ ከምላክ ይልቅ እንደው ፈጣሪ ተራራ አፍለስ ብሎ ቢለኝ ይሻላል ይላሉ እኮ። እዛ መጽሐፈ ገነት ላይ ነው ይሄንን ያነበብኩት። ይቅርታ መጽሐፈ ገነት ላይ ካነበብኩት አንፃር ተመርኩሼ ነው ይሄንን ያልኩት። እና መላእክት ያዝናሉ በእኛ ሃይማኖታችን መካድ ወይም ደግሞ በእኛ ክርስትናችን አለመግለጥ እኮ እነሱ ይሰማቸዋል። አምላካቸው ሲካድባቸው አይወዱም። እኛን ጠልተውን አይደለም፣ ግን አምላካችን ሲካድባቸው አይወዱም በጣም። እና አምላካችን ምን እንደሚለን አስቡት። እንዴት አፈረችብኝ ልጄ እንዴት አፈረብኝ? ለሱ ስል እኮ መስቀል ላይ እርቃኔን ተሰቅያለሁ። እውነት እኮ ነው፣ እርቃኑን ተሰቅሏል መስቀል ላይ። ሰው ሁሉ ሲያይ እርቃኔን እኔ አላፈርኩኝም እኮ። እንዴት እሱ አፈረብኝ? እንዴት አፈረችብኝ? እንዴት አፈረችብኝ? አስቡት፣ ከባድ እኮ ነው። ምራቃቸውን ሲተፉብኝ አይሁዳውያን ያ ሁሉ ሲተፉብኝ እኔ እሷን ለማዳን ፊቷን ላበራላት ብዬ እኮ ነው ያላፈርኩባትም። እንዴት ካደችኝ? እንዴት በሰው ፊት ለሚመሰክርልኝ ብዬ ተናገር ይላሉ።
እና እህት ወንድሞቼ አደራ ደጋግሜ ነው የምነግረው፣ ለእንጀራ ብላችሁ ሌላ እምነት ተከታይ ነኝ ሙስሊም ነኝ አትበሉ። ማዕተባችሁንም አትሸፍኑ፣ በጭራሽ አትሸፍኑ። በማዕተባችሁ ድርድር ከሆነ የእውነት ሞት ይሻላል። እውነቴን ነው የምላችሁ፣ ሞት ይሻላል። ሀብታም ሆነ ከምትኖር ደረቅ ቂጣ እየተመገብክ ጎመን በቂጣ እየበላክ ጮማ እየቆረጥክ የውሸት ሙስሊም ነኝ ወይም እምነትን ክደ ከምትመገብ ይልቅ ጮማ ከምትቆርጥ ይልቅ ቪላ ከምትነዳ ይልቅ ምን ብዬ ልናገር? የናጠጣ ሀብታም ከምትሆን ይልቅ ያጣ የነጣ ድሃ ሆነክ አምላክን እያመለከው ብትኖር ይሻላል። ዓለምን አግኝቶ ነፍስን ከማጣት የዓለም የመጨረሻ ድሃ ሆኖ ነፍስን ማዳን በእጅጉ ይበልጣል። ሌላውን ተውት። እንዴት ግን ይህ አምላክ ይካዳል? እንዴት እንዲህ አይነት ሩሩ አምላክ ለሰው ልጅ ፍቅር ሲል የሞተን አምላክ እንዴት ያስችለናል? እንዴት አስችሉን? ሃይማኖት እኮ በጣም ስሜታዊ ያደርጋል። ሴንሲቲቭ እኮ ነው ሃይማኖት። በነገራችን ላይ ስለ ቅዱስ ጊዮርጊስ ተማምረናል ከትናንት ወዲያ። ቅዱስ ጊዮርጊስ አልቻለም። በቃ አምላኩ ሲካድ ሰው ሁሉ ለጣዖት ሲያጎበድድ አልቻለም፣ አላስቻለውም። እንደውም ወደ አምላኩ ተማጸነ። ጌታ ሆይ እባክን ሰማዕትነቴን አዘግየው አለ። እነኝን ስለ አንተ ስም ቀንቻለሁ። ስለዚህ እባክን አምላኬ ስማኝ ጸሎቴን እና ሰማዕትነቴን አዘግይልኝ። በአንዴ እንድሞት አታድርግ። በአንዴ ሰማዕትነቴ እንዲፈጸም አታድርግ። ሰው ሁሉ አንተ ብቻ እውነተኛ አምላክ እንደሆንክ እኔ መግለጥ ፈልጋለሁ። በእኔ ሆነ ግለጠው። ዓለም ሁሉ ይስማ። ዓለም ሁሉ አንተ ብቻ ኃያል አምላክ እንደሆንክ ይረዳ እና እባክን አምላኬ አትውሰደኝ በጊዜ አለ። እንደዚህ መቅናት አለብን ወንድሞች፣ እንደዚህ መቅናት አለብን ለሃይማኖታችን። እህቶቼ ለእንጀራ ብለህ ለኃላፊ ጠፊ ነገር ብለሽ ሰው ዓለሙን ሁሉ ቢያተርፍ ነፍሱን ካጎደለ ግን ምን ይጠቅመዋል? ደጋግሜ አጽንኦት ሰጥቼ የምናገረው አንዱ እንዲህ አይነት ስህተት እንዳንሰራ ነው። ደፋሮች እንሁን። ደፋሮች እንደ ቅዱስ ጳውሎስ እንደ ቅዱስ ጊዮርጊስ ደፋሮች ልንሆን ይገባል። በእምነታችን ኃጢአተኛ ልትሆን ትችላለህ እኮ፣ ዘማዊ ልትሆን ትችላለህ፣ ዘማዊ ልትሆኝ ትችላለሽ። ሌላም ነገር እንከን ሊኖርብህ ይችላል። ሰው ነሽና ወርቅ ቢቆሽሽ እንጂ ምኑ አይቀንስም ይባላል። እስቲ ንገሩኝ። እንደዚህ አባባል በጣም ነው የምወዳት። ወርቅ ቢቆሽሽ እንጂ ግራሙ አይቀንስም። በትክክል ኃጢአተኛ ልንሆን እንችላለን፣ ግን ክርስትናችን እኮ አይፋቅም። የአምላክ ልጆች መሆናችን እኮ አይፋቅም። በየትኛውም ኃጢአት ውስጥ ልትጨማለቅ ትችላለህ፣ ግን አትቀንስም። ውድ ነህ እኮ፣ ውድ ነሽ። አዎ በጣም ውድ ነሽ ወይም ውድ ነህ። ኃጢአተኛ ስለሆንክ ብቻ ክርስትናን ቸለል እንዳትለው፣ ልጅነትን ቸለል እንዳትል። እሱ ትታጠበዋለህ እኮ። ንስሐ ስትገባ እኮ ልክ ሻወር እንደመውሰድ እኮ ነው። በቃ ሻወር ወሰድክ፣ ነጻክ፣ ንጹህ ሆንክ። ከዛ በኋላ ላለመቆሸሽ መታገል ነው። ሃይማኖት መካድ ማለት ግን ከባድ ነው። እርግብ እንቁላሎቿን ቢያፈርጡባት ዞር አትልም ይባላል። ጎጆዋን ለቃ አትሄድም። የሰራችውን እንትኗን ቤቷን ለቃ አትሄድም። መንፈስ ቅዱስም እኮ እንደዛ ነው ወንድሞች። እኛ ጋር በ40 እና በ80 ቀን እኛ ላይ ያደረው መንፈስ ቅዱስ ኃጢአተኛ ብንሆን እንኳን አይርቀንም እኮ ከኛ ፈቀቅ አይልም። ስንክደው ግን ይለያል። ስንክደው ሌላ ሃይማኖት ውስጥ ስንገባ አምላካችንን ስንክድ ግን ያ መንፈስ ቅዱስ እኛ ላይ ያደረው መንፈስ ቅዱስ ይለየናል። አባ ቢሾይ ታሪክ ላይ የሰማሁት አንዱ ይሄ ነው። የአባ ቢሾይ ታሪክ ላይ የእሱ ደቀ መዝሙር ከአንድ አይሁዳዊ ከሃዲ ጋር ይከራከራል። ከዛ ያ አይሁዳዊ ከሃዲ አሳመነው ክርስቲያኑን መነኩሴ።
ትክክል ነህ ካላለው ይሄንን አባ ቢሾይ በአቱ ውስጥ ሆኖ በመንፈስ ቅዱስ ይመለከታል። ከዛ በኋላ ምን ነበር ያለው አባ ቢሾይ? ጌታዬ ሆይ አምላኬ ሆይ ልጄ ካደክ እኮ አለ። ክዶካል ልጄ አለ። በጣም ያሳዝናል። አምላኬ ሆይ ስለ አንተ የከፈልክለትን ዋጋ ልጄ ክዷል፣ እባክህ ማረው፣ እባክህ ይቅር በለው እያለ መማፀን ጀመረ ቢሾይ። ከዛ መጣ የሱ ልጅ። አባቴ ሰላም ነው አለው። ማን አንተ አይደል አሉት። አላያችሁም መንፈሳዊ ፊልም ላይ? ማን አንተ? እኔ ልጆት እንትና ነኝ፣ ማቴዎስ ነኝ። አንተ? አረ እኔ እንዳንተ አይነት ልጅ አላየውም አሉት። እንዴት አሉኝ አባ? ቅድም ከአይሁዳዊ ጋር ምን ስታረግ ነበር አሉት። እኔ እኮ ጊዜ ሰጥቼው ሆን ብዬ እኮ አላወራሁትም ማለት ጀመረ። በቃ ለማደባበስ ሞከረ። እንዴ ክደዋል አለው። እውነት ነው ብለህ ተቀብለዋል፣ እንዴት ካርከው ሲሉት ይቅርታ አድርጉልኝ። ከዛ አስተማሩት፣ መከሩት። መጸጸቱን ሲረዱ ወደ አምላካቸው ተማጸኑ አባ ቢሾይ። ከዛ ወደ ክርስትና እምነት። ከዛ በኋላ በነገራችን ላይ መንፈሳዊ ፊልሙ ላይ በዛው ሲጸልዩ ፊታቸው እንደበራ እግዚአብሔር ምላሽ እንደሰጣቸው ነው የሚያሳየው። ግን እኔ ስንክሳሩ ላይ ካነበባችሁት አባ ቢሾይ ለልጃቸው 7 ቀን ሱባኤ እንደያዙለት ይናገራል። 7 ቀን ሱባኤ ይዘውለት ከዛ መንፈስ ቅዱስ ተለይቶት የነበረው መንፈስ ቅዱስ እሱ ላይ መልሶ አረፈ። እና ምን ልላችሁ ፈልጌ እንደሆነ ታውቃላችሁ? ሃይማኖታችን ስንክር ነው መንፈስ ቅዱስ ከኛ የሚለየው። እና አደራ እህቶቼ ወንድሞቼ፣ በማወቅም ባለማወቅም ለእንጀራ ብላችሁ ሙስሊም ነኝ ካላችሁ ለዚች ለአጭር ህይወት ብላችሁ እንደንፋሎት ለሆነች ህይወት ብላችሁ ዛሬና ነገ ደህና ሆነን ከነገ ወዲያና ነገ ምን እንደምንሆን ለማናውቅባት ህይወት ብለን እንደዚህ አይነት ህይወት ውስጥ የገባን ካለን አደራ እንመለስ። ይሄን ጊዜ ሰጠን ለንስሐ ነውና በንስሐ እንመለስ። እና ይሄንን መልእክት ላስተላልፍ ፈልጋለሁ። እና በአጭሩ የቅድስት ሳራ ባል እንደዛ ነበር። ከዛ መጨረሻ ላይ ቅድስት ሳራ ምንም ማድረግ አልቻለችም። ቀጥታ ልጆቿን እንዲጠመቁ ነው የፈለገችው። ልጆቿን እንዴት ታስጠምቅ? ቤተክርስቲያን ፈርሷል። ካህን የለም። ካህናቶቹ ታርደዋል። ዲያቆናቱ በሳት ተቃጥለዋል። ማን ያጥምቅላት? ሊቃነ ጳጳስ የለም። አንጾኪያ በቃ እንደዛ ሆናለች። ያን ቅዱሳን እንዳላስተማሩባት፣ እነ ቅዱስ ጳውሎስ እንዳልተመላለሱባት አሁን በዲዮቅልጥያኖስ አዋጅ በቃ እንደዚህ አይነት ፈተና ውስጥ ገብታ ነበር አንጾኪያ ሀገር። እስክንድርያ ትንሽ ትሻል ነበረ። ተፍጻሜተ ሰማዕት ቅዱስ ጴጥሮስ ያጠምቅ ነበረ። ከዛ እንደምንም ብላ ታግላ በመርከብ ልጆቿን አስጭና ሄደች። ወዴት? ወደ እስክንድርያ ስትጓዝ ግን ቸሩ መድኃኔዓለም የእሷን ጽኑ እምነት ስላየ እምነቷን ሊገልጥ ብሎ እንዲህ አይነት ተአምር አደረገ። ማዕበል አስነሳ። ምክንያቱም የእሷ እምነት ለሌላው ትውልድ ምሳሌ እንዲሆን፣ ትምህርት እንዲሆን። አያችሁ አይደል ወንድሞች? እግዚአብሔር አምላክ በፈተና ውስጥ አንድም እንድናልፍ አስተማሪ በሆነ ፈተና ውስጥ እንድናልፍ የሚያደርገን ለሌላው ጭምር ምን እንድንሆን ነው? አራያ እንድንሆንለት እኮ ነው። ኢዮብ እኮ እንደዛ ባይፈተን ኖሮ ትዕግስትን ከማን እንማር ነበረ? ትዕግስትን እኮ የተማርነው ከኢዮብ ነው። እንደ ኢዮብ ትዕግስተኛ ሁን አይደል የምንባባለው? አያችሁ አይደል? ኢዮብ ለሌላው ምሳሌ ሆነ። ቅድስት ሳራም ለሌላው ምሳሌ እንድትሆን ብሎ ነው አምላክ በዚህ ፈተና ውስጥ እንድታልፍ ያደረገው። እና ማዕበሉ ተነሳ። ፈራች። ወይኔ ልጆቼን ሳላጠምቅ ሞት ሊቀድመኝ ነው አለች። በቃ ሰጋች። አያችሁ አይደል? እውነተኛ ወላጅ ለቤተሰቡ ለልጆቹ እንዲህ ነው የሚጨነቀው። ልጄ ከሚመገበው ምግብ ይልቅ፣ ከሚለብሰው ልብስ ይልቅ፣ ከሚማረው ትምህርት ቤት ይልቅ ለሃይማኖቱ ይጨነቀለታል። እውነተኛ ወላጅ ልጆቼ ምንድነው ሃይማኖታቸው? አምላካቸውን አውቀውታል? ስለ ሃይማኖታቸው ተምረዋል? እያለ ይጨነቃል እውነተኛ ወላጅ። ግን ዝም ብሎ ብቻ ዓለማዊ ወላጅ ከሆነ ግን ልጄ በላ ምግብ፣ ልጄ ትምህርት ቤት ሄደ፣ ልጄ ልብሱን ለበሰ፣ በቃ እንዲህ ነው በቃ የሚጨነቀው። ግን ወንድሞች ልጆቻችን የእውነት የምንወዳቸው ከሆነ ለሃይማኖታቸው ነው መጨነቅ ያለብን። ልጆች የእግዚአብሔር ስጦታ ነው። የወድን ፍሬ እርሱ ዋጋ ነው። እችም እናት የተጨነቀችው ለሃይማኖታቸው ነው። ወይኔ ሳላስጠምቃቸው ብላ ፈራች፣ ደነገጠች፣ የምትሆነውን አጣች።
ይጨንቃል። አስቡት እስቲ እናንተ በሷ ቦታ ሆናችሁ እስቲ አስቡት። ጭንቀቷ ግራ ገባት። ከዛ ምን በቃ ያላት አማራጭ ወደ ፈጣሪዋ መጮህ ነው። ዳዊት እንዲህ እንዳለው በጨነቀኝ ጊዜ እግዚአብሔርን ጠራሁት፣ ወደ አምላኬም ጮህኩ፣ ከመቅደሱም ቃሌን ሰማኝ እንዳለው ዳዊት በቃ ወደ አምላኳ ጮኸች። አቤቱ ተጨንቄያለሁ፣ ምን እንደማደርግም ግራ ገብቶኛል፣ እባክህ ንገረኝ። እንዲህ አይነት ነገር ግን እኛ ጋር አለ እህት ወንድሞች። ስንጨነቅ ምንድን ነው የምናደርገው? ስንጨነቅ ወዴት ነው የምንገባው? ምን አይነት ተግባር ለማድረግ ነው የምንነሳሳው? ስትጨነቁ ወዴትም አትሂዱ። ሰውንም ለማማከር አትሮጡ። ቀጥታ ወደ አምላክ ጩሁ። ሰው ለማማከር እንኳን ወደ አምላክ መጮህ ያስፈልጋል አስቀድሞ፣ አይደለም እንዴ? ምክንያቱም ከትክክለኛ አማካሪ ጋር የሚያገናኛችሁ መድኃኒዓለም ነውና። ትክክለኛ አማካሪ እንኳን እኮ አታገኙም እሱ ካረዳችሁ። ስለዚህ ምንም አይነት ፈተና ሲገጥማችሁ ያላችሁበት ቦታ በርከክ በሉ፣ ተንበርከኩና ጌታ ሆይ አባቴ ሆይ እንዲህ አይነት ችግር ገጥሞኛል፣ ከአንተ ውጪ ወደ ማን ነው የምጮኸው? ከአንተ ውጪ ወደ ማን ነው ማለቅሰው? ጌታ ሆይ ተጨንቄያለሁ። አባት ልጅን ቢመቱት ወዴት ነው የሚሄደው? ወደ አባት ነው አይደል? እያለቀሰ አባዬ ተመትቻለሁ ይላል። ከዛ አባት ማን ነው ልጅን የመታው እያለ ልጁን የመታውን መፈለግ ይጀምራል። እኛም እውነት ልጆች ከሆንን ወደ ፈጣሪያችን ወደ አባታችን ወደ ሰማዩ አባታችን እንጩ። የሆነ ነገር ከገጠመን በርከክ ብለ እዛ ያለበት ቦታ ጌታ ሆይ እንዲህ አይነት ፈተና ገጥሞኛል፣ ይሄን ፈተና ደግሞ ካንተ ውጪ ማንም ሊያሻግረኝ አይችልም፣ እባክህ ድረስልኝ ስታለቅስ የእውነት የአምላክን ስራ በተግባር ነው የምታየው። እንዴት እንደሚደርስልህ በአይነት ታየዋለህ። ደግሞ ስትማጸነው በቅዱሳን ስም ተማጸነው። አምላክ በቅዱሳን ስም ሲጠራ ደስ ይለዋል። የአብርሃም አምላክ ስትሉ ደስ ይለዋል እግዚአብሔር አምላክ። በእነሱ ስም ሲጠራ አያፍርባቸውም። የአብርሃም አምላክ፣ የይስሐቅ አምላክ፣ የያዕቆብ አምላክ፣ ከምንም በላይ ደግሞ የድንግል ማርያም ልጅ ስትሉት እግዚአብሔር ቸሩ መድኃኔዓለም ደስ ይለዋል። የማን ልጅ ስትሉት? የማን ልጅ? የድንግል ማርያም ልጅ እስቲ ሲናገር ራሱ አይታችሁ ከሆነ በቅዱሳን ስም አምላክ ስትጠሩት ምን ያክል እንደሚደሰት ላስረዳችሁ ፈልጌ ነው። እስቲ ሙሴ ማን አንተስ ብሎ ሲጠይቀው ምን ነበር ያለው እግዚአብሔር አምላክ? እስቲ ንገሩኝ። እኔ የማን አምላክ ነኝ ነው ያለው? እኔ የአባት አምላክ፣ የአብርሃም አምላክ፣ የይስሐቅ አምላክ፣ የያዕቆብም አምላክ እግዚአብሔር ነኝ ነበር ያለው። የአብርሃም አምላክ ደግሞ እኮ አይሁዳውያን እግዚአብሔርን ሲያስቀይሙት ሲማጸኑት እባክህ ስለ አብርሃም ብለህ ነው የሚሉት። ስለ ይስሐቅ ብለህ እባክህ፣ ስለ ያዕቆብ ብለህ አንተን ስላስደሰቱ ሰው ቅዱሳን ብለህ ነው የሚሉት። እስቲ ስለ ባሪያ ስለ ዳዊት ብለህ ማረን። በእርግጥ የኛ ምግባር በአንተ ፊት አያስቀርበንም፣ ግን አምላክ ወይ እባክህ ስለ እነኚህ ቅዱሳን ብለህ ሲሉት ወዲያው ነው የሚደርስላቸው። ስለ ዳዊት ሲሉትማ ወዲያው ነው የሚደርስላቸው። ዳዊት እንደ ልቤ የተባለለት ቅዱስ አይደለም? እንደ ልቤ እኮ ነው ያለው እግዚአብሔር አምላክ። እንዴት እንደሚወደው ዳዊትን እንደ ልቤ ነው ያለው። እና ስለ ዳዊት ሲሉት ይሰማቸው ነበር፣ ወዲያው መቅሰፍቱን ያቆምላቸው ነበር። አስቡት፣ ስለ አብርሃም ስለ ይስሐቅ ተብሎ ሲጠራ እንዲህ ከደረሰ፣ ስለ ዳዊት ተብሎ ሲጠራ እንዲህ ከደረሰ፣ ስለ እናቱማ ሳሉት እስቲ ወንድሞች፣ የእናቱን ስም ጠርተንማ ያሳፍረን ይሆን? ያሳፍረን ይሆን? የእሷን ስጋ የተዋሃደላት የእሷን ስም ሲጠሩበትማ እንዴት አስችሎት ዝም ይላል መሰላችሁ? ዝም አይልም፣ የምር ዝም አይልም። ስለዚህ ስትማጸኑት በቅዱሳን ስም ተማጸኑ። ይልቁንም እጅግ አድርገን በምንወዳት በመብራን ስም እንማጸን። እባክን ስለ ድንግል ማርያም ብለን እባክን። መቼም አምላክ ሆይ በእሷ ስም ሲማጸኑክ አትጨክንም አይደል? የኔ አምላክ የኔ ጌታ እባክን ስለ እሷ ስትራራልኝ እያለን እንማጸን። እናቴ ሆይ እባክሽን፣ ልጅሽ አያሳፍርም። እባክሽን
እያልን ልንማጸን ይገባል። አባቶቻችን እንደነገሩን ቅዱሳት መጻሕፍት እንዳስተማሩን እኮ አምላክ ሲፈርድ የድንግል ማርያምን ስም ከጠሩበት መፍረዱን ያቆማል ይላሉ እኮ። የሆነ አስባችሁታል? እስከዚህ ድረስ የድንግል ማርያም እመቤታችን ድንግል ማርያም በልጇ ፊት ትልቅ ሞገስ አላት። ከኪሩቤልና ከሱራፌል በላይ ትልቅ ሞገስ አላት እና ምንም አይነት ችግር ሲገጥማችሁ ተማጸኑ። በቃ ስለ ድንግል ማርያም ብለን አምላክ ሆይ እባክን አትጨክን፣ እባክን። ስለ ሐዋርያት ያቺ ከነናዊቷ ሴትን ታስታውሳታላችሁ? ከነናዊቷ ሴት ልጄ ታሞብኛል፣ ልጄ ታማብኛለች፣ አጋንንት እያሰቃየብኝ ነው፣ እባክን ስትለው ዝም ብሎ እየሄደ ነበር አይደል? ከዛ ሐዋርያት ቀርበው ጌታ ሆይ በኋላችን ትጮኻለችና እባክህ አሰናብታት ሲሉት የልጆችን እንጀራ ይዞ ለብቹሎች መስጠት ተገቢ አይደለም ሲላት እሷ በትህትና አዎ ልክ ነህ አምላኬ፣ ግን አንዳንዴ እኮ ቡችሎችም እኮ ከልጆች ከሚወድቀው ፍርፋሪ ይበላሉ ብላ ስትመልስለት በእስራኤል እንዲህ አይነት ታላቅ እምነት አላየውም። አንቺ ሴት እምነትሽ አድኖሻል፣ እምነትሽ ልጅሽን ፈውሶልሻል፣ ሂጂ ልጅሽ ታፈውሳለች አላት። እናስቡት፣ ቢያንስ ከእሷ ጋር ለመነጋገር ምክንያት ሆኗል አይደል? የማን ልመና ንገሩኝ እስቲ? የነማን ልመና? የሐዋርያት ልመና፣ የሐዋርያቱ ልመና። በትክክል ድምጼ የተቆራረጠባችሁ ነው እንዴ ወይስ ኖርማል ነው? ልቀጥል በዛው። መልካም። እና እህት ወንድሞች እስከዚህ ድረስ ዞሮ ምን ልላችሁ ፈልጌ ነው፣ ስንማጸን በቅዱሳኑ ስም ልንማጸን ይገባል። ምንም አይነት መከራ ሲገጥመን እባክን የቅዱስ ጊዮርጊስ አምላከ ቅዱስ ጊዮርጊስ ብሎ 3 ጊዜ ጠራኝን አይደል? የቅዱስ ጊዮርጊስ አምላክ ድረስልኝ፣ ምን ማድረግ እንዳለብኝ ግራ ገብቶኛል፣ እባክን ፈጥነ ድረስልኛልን መማጸን መቻል አለብን ለማለት ፈልጌ ነው። እና ቅድስት ሳራም እንዲህ አይነት ጭንቀቱ ስትገባ ምንድን አደረገችው ካላችሁ ወደ አምላኳ ጮኸች። ጌታ ሆይ ምን ላድርግ? ልጆቼ አልተጠመቁም፣ ዝም እንዳልን ላስጠምቃቸው እየሄድኩ ነበር፣ አልቻልኩኝም፣ ሞት ሊቀርመኝ ነው፣ እባክህ ድረስልኝ ብላ ወደ አምላኳ ጮኸች። ከዛ አምላኳ በህሊናዋ መፍትሄ ጠቆማት። አያችሁ አይደለ? ይህን ጸሎት እንደጸለች ወደ በህሊናዋ አንድ አሳሰባት። ምላሹን ተመልከቱ። እግዚአብሔር ምላሽ ሲመልስላችሁ ወይ በህሊናችሁ መፍትሄውን ይነግራችኋል። ምን ማድረግ እንዳለባችሁ መፍትሄውን ቶሎ ብሎ በህሊናችሁ ይጠቁማችኋል። ወይ ደግሞ አማካሪ ሰው አጠገባችሁ ጋር ያቀርብላችኋል። ወይ እገሌን ሄዳችሁ እንድታማክሩት በህሊናችሁ ያሳስባችኋል። ሂጂ እገሌን አማክሪ የሚል ሐሳብ ያመጣብሃል። ወይ ደግሞ ምን አይነት ሐሳብ? ወይ ደግሞ ታምሩን ሊገልጽልህም ሁሉ ይችላል፣ አይታወቅም። አስፈላጊ ሆኖ ከተገኘ ወይ መልአኩ ልኮ ከዛ ወጥመድ ውስጥ ሊያወጣ ይችላል፣ አይታወቅም። እግዚአብሔር ስራው ብዙ ስለሆነ እግዚአብሔር በብዙ መንገድ እግዚአብሔር በወጀብና በአውሎ ነፋስ ውስጥ መንገድ አለው፣ ደመናም የእግሩ ትቢያ ነው ይላል ትንቢተ ናሆም ምዕራፍ 1 ቁጥር 3 ላይ። እና ወደ በህሊናዋ ተመልከቱ፣ መፍትሄውን ጠቆማት። ከዛ በኋላ ምላጭ አመጣችና ምንድን ያደረገችው? ንገሩኝ እስቲ፣ ምንድን ያደረገችው? ጡቷን በጣች ወይም ሰነጠቀችና ደም ፈሰሰ። አንድ ነገር እኮ አስባ ነው፣ ይገርመኛል። እንዲህ ነገር እንዴት መጣላት? እሷ የተጠመቀች አይደለ? ስለዚህ እኔ የተጠመቅኩ ስለሆነ የኔ ደም የተጠመቀ ነው። በቃ እንደ ቅባ ቅዱስ ማለት ነው፣ እንደ ቅባ ሜሮን ማለት እኮ ነው። አይገርምም? እግዚአብሔር መፍትሄ ሲያመላክት ተመልከቱ፣ እንደዚህ ነው። የእሷ ሰውነት የተባረከ የተቀደሰ መሆኑን አወቀችና እኔ አስቀድሜ የተጠመቅኩ ስለሆነ ስለዚህ በእኔ ደም በቀባቸው እነሱም የተባረኩ ይሆናል ብላ እኮ አስባ ነው። በጣም የገረመኝ አንዱ እዚህ ጋር ነው። ጡቷን በጣች። ከዛ በኋላ በትምህርተ መስቀል መላ ሰውነታቸውን ቀባቻቸው። ከዛ በኋላ በአብ በወልድ በመንፈስ ቅዱስም እያለች አጠመቀች። ይሄ ስርዓት አሁን ካህናት ነው፣ በክህነት ስራ ነው የሚፈጸመው። ግን እሷ ያላት አማራጭ በቃ ከሚሞቱ እንዲል አድርግ ብላ እኮ ነው።
እንዲህ ላድርግ ብላ አስባል። ይሄ አሁን ድፍረት አይደለም እኮ እሷ ደፍራ አይደለም በድፍረት የፈጸመችው ባጭሩ ከእምነት አንፃር የተደረገ ተግባር እንጂ ከድፍረት አንፃር የተደረገ ተግባር አይደለም። ከድፍረት አንፃር የተደረገ ተግባር ያስቀስፋል። ለምሳሌ ኦዛ መጽሐፍ ቅዱስ መጽሐፈ ሳሙኤል ቀዳማዊ ላይ አለ። አሁን ኦዛ ያደረገው ነገር የቅስፈት ስራ ነው። እንዴት? በሬዎቹ ይፋሉኑ ነበረ። የቃል ኪዳኑን ታቦት ካህናቱ መያዝ ይችሉ ነበረ። ካህናት አጠገቡ ጋር ያሉት ግን እሱ ምን ችግር አለ አለና ታቦትን ሄዶ በድፍረት ያዘ፣ ጨበጠ። እግዚአብሔር እንዴት ደፈረ ብሎ ቀሰፈው መጽሐፈ ሳሙኤል ላይ። አሁን የሱ ስራ ምንድነው? ድፍረት ነው። የድፍረት ስራ ስለሆነ ቀሰፈው። የቅድስት ማርታ ግን ድፍረት አይደለም። የድፍረት አይደለም። አንደኛ ወደ አምላኳ አመልክታለች፣ ድፍረት ኃጢአት እንዳይሆንባት አይደለም እንዴ? ነው። ምክንያቱም አመልክታለች የድፍረት ኃጢአት እንዳይሆንባት፣ ምንም አማራጭ እንደሌላት አስታውቃለች። እሷ ያሰበችው ከእምነት አንፃር እንጂ ከድፍረት አንፃር አይደለም። እምነትና ድፍረትን እንለይ ለማለት ፈልጌ ነው። እምነትንና ምንን ሰምታችሁ ያለ ምንን? ድፍረት። ስለዚህ የድፍረት ኃጢአት አይደለም፣ ከእምነት አንፃር የተደረገ ነው። ከዛ በኋላ ይሄን አደረገች። ልክ እንደጨረሰች ደግሞ ይገርማል፣ ማዕበሉ ጸጥ ብሎ ቆመ። ማዕበሉ ጸጥ አለ። እሷ በቃ ሞተናል፣ በቃ አልቀናል ብላ ደምድማለች እኮ። በህሊናዋ በቃ እንደሞተች ነው የቆጠረችው። ግን ጸጥ አለ። አያችሁ አይደል? ፈተና ለጊዜው ነው። ከዚህ ምን እንማራለን ከተባለ ፈተና ለጊዜው ነው ወንድሞች። ማዕበል ለጊዜው ነው። ብዙ ዝናብ ዘንቦ ብያቸዋለሁ ትናንት። ብዙ ዝናብ ዘንቦ እንደሚያባራ ሁሉ ብዙ መከራም አልፎ ምን ይመጣል? ደስታ ይመጣል። ለጊዜው ነው። ማዕበል ሲናወጥ አትስጋ። እምነትን ለመቀየር እምነት አይሸርሸርብክ። ማዕበል ሲያናውጥክ እምነታችሁ የጎደለ እምነታችሁ ወዴት ነው አይደል ያላችሁ ሐዋርያቱን ጌታ። እና ማዕበል ሲያናውጥሽ የፈተና ማስ ሲደራረብብሽ ግራ አትጋቢ እህቴ፣ ግራ አትጋባ ወንድሜ። አንዳንድ ጊዜ ያልፋል ያልነው ቀን ይዞን ሊያልፍ ያንገዳግደናል። አንዳንድ ጊዜ ያልፋሉ ያልናቸው ቀኖች ይዘውን ሊያልፉ ያንገዳግዱናል። ግን እስኪ ያልፋል እንጂ ከታገሱት ሁሉም ያልፋል። ወንድሜ ዛሬ የጨለመብህ ነገ ለማንጋት ነውና ታገስ። እህቴ ሆይ ዛሬ የጨለመብሽ ነገ እንደ አዲስ ሊነጋልሽ ነውና ታገሺ። ፀሐይ ዛሬ ቢጨልምብህ ነገ ደምቃ ልትወጣልህ ነው። ፀሐይ ዛሬ ቢጨልምብሽ ነገ ደምቃ ልትወጣልሽ ነው። ስለዚህ ተስፋ አትቁረጪ። ፈተናው ሲበዛብሽ ታገሺ። ጌታ ሆይ ብለሽ ጮይ። ሐዋርያቱ ወደ ማን ጮሁ? ወደ ጌታ። ጌታ ሆይ ጠፋን፣ አድነን፣ ድረስልን እያሉ ቀሰቀሱት ይላል። አንተም እንደዛ ሆነ ጩህ ወደ አምላክህ። ማዕበሉ ሲያናውጥክ ጩህ። ከታገሱት ሁሉም ያልፋል። ግን እስኪያልፍ ያለፋል። የማይነጋ ሌሊት የለም። የማይነጋ ሌሊት የማያልፍ ቀን የለም። ከታገሱት ሁሉም ያልፋል። ግን እስኪያልፍ ያለፋል። እና ከቅድስት ሳራ ከገጠማት አንዱ የምንማረው ይሄ ነው። ማዕበሉ አናወጣት ከዛ ጸጥ አለ። ገረማት። ለካ ለዚህ ነው አለች። ከዛ እንዲያሰበች እስክንድርያ ሀገር ደረሰች። ግብጽ ሀገር ማለት ነው። ተፍጻሜተ ሰማዕት ቅዱስ ጴጥሮስ ልጆችን ሲያጠምቅ እሷም ልጆቿን አስረከበች። ከዛ ውሃው ምንም ጸበሉ ይረጋል። የእሷ ልጆች ሲገቡ የሌላ ልጆች ሲጠመቁ ይፈሳል። ግራ ገባውና ወደ እሷ ምንድን ነው ያደረግሽው? እኔ ላጠምቃቸው ስልኮ ውሃው እየረጋል። ታንቀጠቀጠች፣ ፈራች። አስቡ ስጋቷን። የድፍረት ኃጢአት ፈጽሜያለሁ ብላ እኮ ነው። አባቴ ይቅር በለኝ አለች። ይቅር በለኝ፣ የድፍረት ኃጢአት ሰርቻለሁ። እንደው ኃጢአቴ ታላቅ ናት። ኃጢአቴ ልትሸሸግ አልተቻላትም። ወዮልኝ ለኔ እያለች በቃ ማልቀስ ጀመረች። የዚህን ሰዓት ወይኔ ለምንድን ነው የምታለቅሽው? አምላክ እኮ አስቀድሞ ስላጠመቃቸው ነው። በአንቺ እጅ አጥምቋቸዋል። የአንቺን እምነት ሊገጥ ስለፈለገ እኮ ነው ብሎ አጽናናት። አያቸው አይደል?
እንዲህ አይነት ነገር ወንድሞች በህይወታችን የሆነ ነገር ሲከሰት እየጸለያችሁ እየሰገዳችሁ ያለ የሆነ ለቅጣት የመጣብን እንደሆነ የሚመስለን ብዙዎች አለን። አንዳንድ ጊዜ ግራ እንጋባለን። ለምሳሌ አንድ ወንድሜ በውስጥ መስመር ትላንትና ሳውራው ነበረ እና አንዲት እህቴ ስታወራኝ ነበረ። ምንድነው መናፍስት ጸሎት ስግደት እየበረታች ስትመጣ በአካል መናፍስትን እስከ ማየት ድረስ እንደደረሰች ነግራኝ ነበር እና እሷ ምን ነበር ያለችኝ መሰላችሁ? ይሄን ነገር ካየሁ በኋላ ጸሎቱን አቆምኩት፣ ፈራው፣ ደነገጥኩኝ ነበር ያለችው። ግን እንዲህ አይነት ነገር የሚመጣው ለምንድን ነው? ጸሎታችን ስራ እየሰራ እንደሆነ እኮ ለማሳየት ነው። እግዚአብሔር እኮ እየነገረን እኮ ነው። ጸሎት ስራ እየሰራ ነው፣ በርታ ነው እኮ፣ ጠንክር ነው። የማይታየውን ጠላትን እግዚአብሔር ይገስጽ እና ዞሮ የእግዚአብሔር መልእክቱ ምንድነው ነው? እዚህ ላይ አሁን መልእክቱ ምንድነው ከተባለ በርታ፣ ጸሎት ሰምሮልሃል፣ ጠንክር፣ በዚሁ ግፋ እኮ ነው። በስግደት ቀጥልበት። በእኔ ዘንድ ጸሎት ተቀባይነት አግኝቷል እኮ ነው። ስግደት ተቀባይነት አግኝቷል ነው። ጾም ተቀባይነት አግኝቷል እኮ ነው። አጋንንቱ ግን ለማስፈራራት ነው። የሱ ዓላማው ለማስፈራራት ነው መንፈሱ። ግን የእግዚአብሔር ዓላማው ግን በርታ፣ ጠንክር እኮ ነው። ከዛ ቀስ እያለን ደግሞ ወደ ትልቅ ደረጃ እንደርሳለን ማለት ነው። እሱ አልገባትም፣ አቁማ ነበር። ግን እግዚአብሔር ይመስገን ትላንት ተመክራለች፣ ትገፋበታለች፣ ትቀጥላለች ብዬ ተስፋ አደርጋለሁ። ግን እንዲህ አይነት ነገር ስታዩ ወንድሞች ይሄ ብቻ አይደለም፣ መናፍስትን ማየት ብቻ አይደለም። ሌላም ነገር እንኳን ፈተና ሲደራረብባችሁ ጸሎት መጸለይ ሲጀምሩ የሆነ በቃ ጸሎት ስግደት ለመጀመሪያ ቀን ስታዩ ምንም አይመስላችሁም። በቃ የሆነ ፈተና እንኳን የሚባል ነገር አይገጥማችሁም። የሆነ ምልክት አሳያችሁም ባጭሩ። ግን በጸሎት በስግደት ህይወት እየገፋችሁ ስትመጡ ማለት ነው አንዳንድ ነገሮችን ታያላችሁ። የመረበሽ ጸሎቱ ያስጠላችኋል። ስግደቱ ሁሉ በቃ አትጸልይ የሚል ስሜት ያይልብሃል። ምን ቀን ነው መንፈሳዊ ህይወቴን የጀመርኩት ብለህ የምታማርበት ጊዜ ሁሉ ይደርስ። ይሄ ማለት እኮ ስራ እየሰራ ነው ማለት ነው። ጸሎትክ አልገባህም። በቃ ጠልማህን እግዚአብሔር ይገስጽ። አንቺ አልገባሽም እንጂ ጸሎትሽ አርጓል እኮ ነው እየተባለሽ ያለሽው። ተቀባይነት አግኝቷል እኮ ነው። በኔጌቲቭ እኮ ነው እኛ ምን ተረጉመው። በቃ እኛ ጸሎታችን ተቀባይነት እያገኘ እንዳልሆነ ነው የሚሰማን። አጅሬውን በውስጣችን ይለፈልፋል። ጸሎትሽ አልተሰማም፣ ጸሎት አልተሰማም። እንዴ ባይሰማ ኖሮ አይሰማም ብሎ አይለፈልፍም ነበር በአይምሮክ። በህሊናሽ ውስጥ አይሰማም፣ ጸሎትክ እየተሰማ አይደለም አይልህም ነበር። ስለተሰማ እኮ ነው እንደዛ የሚልክ። ስለተሰማ እንደዛ እያለ ይለፈልፋል በህሊናክ። እና እህት ወንድሞች እንዲህ አይነት ነገር ፈተና ሲገጥማችሁ ጸሎታችሁ ስራ ላይ ነው ማለት ነው። እንደዚህ የሚባል ነገር አለ። ስራ አፍ አውጥቶ መናገር ሲጀምር እባክህን አታቋርጠው የሚባል አባባል ሰምታችሁ አታውቁም? እንደዚህ አባባል ሰምታችሁ አታውቁም? ወንድሞች ስራ አፍ አውጥቶ መናገር ሲጀምር እባክህን አታቋርጠው፣ እባክሽን አታቋርጪ። ባጭሩ ተጋርሎክ አፍ አውጥቶ መናገር እየጀመረ ነው ማለት ነው። ፈተና ከገጠመክ በጸሎት በመንፈስ ቅዱስ አንተ አይበቃህም እንዴ ምትለፍልፈው? እግዚአብሔር ይገስጽ። ተጋርሎ ከአፍ አውጥቶ መናገር እየጀመረ ነው ማለት ነው። ስለዚህ አታቋርጠው ነው እኮ። ስራውን ይስራበት፣ በጸሎት ግፋበት ነው፣ በስግደት ግፋበት፣ በመንፈሳዊ ህይወት ግፋበት ነው። እና እንዲህ አይነት ነገር ላይ ሌላ በኔጌቲቭ ከመተርጎም ይልቅ በጥሩ ነገር እንተርጉመው። ጌታ ሆይ ተመስገን ማለት መጀመር አለብን። የሰው አይን ጤናማ ከሆነ ነገሮችን ሁሉ በጤናማ ነው የምተረጉመው። አይን ታማሚ ከሆነ ግን ነገሮችን ሁሉ በተጣመመ መንገድ ነው የምተረጉመው። እና ነገሮችን ሁሉ በመልካም ነገር ልንተረጉም ይገባል ልላችሁ ፈልጌ ነው። እና ወደ ታሪኩ ልምጣላችሁ፣ ወደ ስንክሳሩ። ከዛ በኋላ ተንቀጠቀጠች፣ ፈራች። ከዛ እግዚአብሔር ያንቺን እምነት ሊገልጥልሽ ስለፈለገ ነው እና አትዘኝ ብሎ እንደውም እምነቷን ሊያጸናላት ቅዱስ ቁርባን አቀበላቸው ሳያጠምቃቸው። ምክንያቱም ተጠምቀው ነበራ። ከዛ በኋላ ወደ ሀገሯ ተመለሰች ደስ እያላት።
ደስ እያላት ወደ ሀገሯ ተመለሰች። እምነቷ ጸንቶላት ከዛ በኋላ ንጉሱ ፊት ቀረበች። ባሏ ግን አይገርምም? የሰው ጠላቶች ቤተሰቡ ነው ይባላል። እውነት እኮ ነው። የሰው ጠላቱ ቤተሰቡ ይሆንበታል። ባልንጀራን አትመኑ፣ በወዳጅም አትታመኑ፣ የአፍህን ደጅ በብብት ከምትተኛው ጠብቅ የሚል ቃል እኮ አለ። ይገርማችኋል። መጽሐፈ ማን ነው? ትንቢተ ሚክያስ ምዕራፍ 7 ቁጥር 5-6 ላይ ባልንጀራን አትመኑ የሚል ቃልም አለ። ትንቢተ ኤርሚያስ ምዕራፍ 9 ላይ እና ትክክል እኮ ነው። አይገርምም? የራሷ ባሏ ጠላት ሆኖ ተነሳባት። ተናዶ ሄዶ ከንጉሱ ጋር አጣላት። ንጉሥ ሆይ፣ አቤት፣ የኔ ሚስት እኮ ናት። እሺ ምን አደረገች አንተ ሚስት? ይገርማል። እስክንድርያ ሀገር ሄዳ ልጆችን አጥምቃብኝ መጣች አይደል? ያንተ ሚስት ነይ ነይ ነይ፣ አምጣት ወደዚህ መጣች ከልጆቿ ጋር። ከዛ በኋላ ማፌዝ ጀመረ በሷ ላይ። አንቺ ምንድን ያደረግሽው እያለስ ወደ እስክንድርያም ልትሄጂ ምን ልታርጊም ለምን ሄድሽ? ከክርስቲያኖች ጋር ልታመነዝሪ ነው እያለ ማላገጥ ጀመረ። እሷ አንድ ነገር ብቻ ተናገረች። ምን ነበር ያለችው? እስቲ ከእናንተው ልስማ። ስንክሳሩን አብረን ያዳምጥ ነው። ክርስቲያኖች አያመነዝሩም፣ ጣዖትንም አያመልኩም። ከአሁን በኋላ ግን ከኔ አንድ ቃል እንኳን አትጠብቅ፣ አላናግርም ማለቷ ነው። ምክንያቱም በቃ ይሄ ሰውዬ ለመማር አይደለም እየጠየቃት ያለው፣ ያልገባውን አይደለም እያፌዘባት ነው። አንድም መጀመሪያም ከባሏ ሰምቷል ያደረገችውን፣ አሁን ግን እያሾፈባት ነው፣ እያፌዘባት። መጽሐፍ እንዲህ ይላል፣ በፌዘኛ ጆሮ አንዳች አትናገር፣ የቃልን ጥበብ ያፌዝብሃልና ይላል መጽሐፈ ምሳሌ ላይ ምዕራፍ 23 ቁጥር 9 ላይ። ምዕራፍ 23 ቁጥር 9 ባልሳሳት፣ ቁጥሩንም ከተሳሳትኩ እንግዲህ ገብታችሁ ቼክ አድርጉት፣ ሌላ ጊዜ አስተካክዬ ነግራችኋልና 23:9 ላይ እስቲ ባልሳሳት፣ በፌዘኛ እንትን አትናገር ወይም አትናገረው፣ ምክንያቱም የቃልን ጥበብ ያፌዝብሃል የሚል ቃል አለ። እውነት ነው። ሰው የሚያፌዝባቸው ከሆነ በንግግራቸው ወንድሞች አትናገሩ፣ ዝምታ ምረጡ። ሰው እየሰማችሁ ከሆነ ተናገሩ፣ ቀጥሉ፣ ምክራችሁ ላይ ቀጥሉበት። በመልካም ምክር ሰልፍ አድርግ ይላል እዛው መጽሐፈ ምሳሌ ላይ። በመልካም ምክር ሰልፍ አድርግ። እውነት ነው። ሰው ምክራችሁን የሚያዳምጥ ከሆነ ቀጥሉበት፣ ጥሩ ነው። ግን እየሰማችሁ ካልሆነ እያፌዘባችሁ እየቀለደባችሁ ከሆነ ግን ጸጥታን፣ ዝምታ ምረጡ። ዝምታ እኮ ከጩኸት በላይ ኃይል አለው እኮ አይደለም እንዴ? ዝምታ ከጩኸት በላይ ኃይል አለው፣ ቃል አለው። ስለዚህ ዝምታችሁ ራሱ መልስ ነው። እናም እያፌዘባት መሆኗን አወቀችና ጸጥ አለች። ከአሁን በኋላ ቀኔ ቃል አትጠብቅም። አሁንም ጠየቃት፣ እስቲ ምን ሰራሽ እያለ ሲያፌዝባት ጸጥ ስትል በጣም አሰቃቂ የሆነ ግድያ ነው የገደላት። ልጆቿን በሆዷ ላይ አሳስሮ እሳት ለቀቀባት በቆመዋ። ይዘገንናል፣ ይከብዳል በጣም። እንዲህ አይነት ስቃይ ነው ክርስቲያኖች ያሳለፉት። አስቡት እንግዲህ። እኛማ ይኸው የኔና የእናንተ ህይወት እኮ ያለ ከልካይና ያለ ገላጋይ እኮ ነው በስነ ስርዓት በነፃነት ቤተክርስቲያን እየሄድን የምናስቀድሰው። በአሁኑ ሰዓት ነጠላችንን ለብሰን ቤተክርስቲያን እናስቀድሳለን፣ ቆርበን እንመጣለን። ይሄ ነፃነት ነው አሁን ያለን። ግን የዛን ሰዓት ያሉት ክርስቲያኖች አስቡት፣ ከባድ ነው። እንደዛ አይነት ህይወት ውስጥ ነበር ያሳለፉት እና እንዲህ አይነት ስቃይ ውስጥ አሰቃያት። ግን እሷ ነፍሷን አሳለፈች። ቸሩ መድኃኔዓለም ከልጆቿ ጋር አክሊል አዘጋጀላት። የስሙ ቀዳሽ መንግስቱ ወራሽ ለመሆን በቃች እላችኋለሁ። ቅድስት ሳራ ማለት ይህች ናት። እንግዲህ እንዳትረሱ። ባለፈው ጥር አካባቢ ነበር ያልኳችሁ። ይኸው አሁን ዛሬ ቃል እንትኗን ታሪኳን ሚያዝያ 25 ላይ አግኝተናል ማለት ነው። ስለዚህ ስለ ቅድስት ሳራ ከእንግዲህ ከተወሳ ሚያዝያ 25 ላይ ያለችዋ ቅድስት ብላችሁ ያዙ። እሺ፣ ሚያዝያ 25 ላይ ያቺ ልጆቿን በባህር ላይ ጡቷን ቀዳ ያጠመቀችው ብላችሁም ማስታወስ ትችላላችሁ ማለት ነው። እና ዛሬ የተማርናት ቅድስት እቺ ናት። ስለዚህ ከዚህ ቅድስት ብዙ ነገር ተምረናል። አንደኛ፣ የትዳር አጋራችን ለምን እምነቱን አይቀይርም? ለምን ልጆቻችን እምነታቸውን አይቀይሩም? በእምነታችን መጽናት አለብን። እምነት ነው። ቀኝ አይን ብታሰናክል አውልቀህ ካንተ ጣላት የተባለ አሁን ተመልከቱ። ይሄው ዛሬ ተገበረ። በቅድስት ሳራ
ባሏን አውልቃ ጣለችው። አይኑ የእሷ አይን እሱ ነበረ፣ ባሏ ነበረ። ክርስቶስን ሲክደው ተወችው እሷ። ይሄ ነው ክርስትና ማለት። ሌላስ እምነት። ምንም አይነት ፈተና ውስጥ ብትገቡ ወደ አምላክ መጮህ ከቅድስት ሳራ እንማራለን። ወደ አምላክ መጮህ መፍትሄውን እንዲያመላክተን፣ መፍትሄውን አመላከታት፣ ተገበረች። ሌላስ ሰው ሳይሰማን ሲቀር የሚያሾፍብን የሚያፌዝብን ከሆነ ዝምታ መምረጥ፣ ከዛ ሰው ጋር እላፊ ያለመነጋገር እና ይሄንን ትምህርት ነው የምንማረው ማለት ነው። በእውነት የቅድስት ሳራ ረድኤትና በረከት በእኛ ላይ ይደርብን። በእምነታችንም እስከ መጨረሻው መጽናት ከቅድስት ሳራ እንማራለን ማለት ነው። ሌላው አባታችን አባ በቡኑዳ ነበረ። ስለሳቸው ሰዓት ካለኝ ያወራለሁ ብዬ ነበረ፣ ግን ሳላስበው ሰዓቱ ሄዶብኛል። 11 ሰዓት ከ27 ደቂቃ እያለ ነው። አባ በቡኑዳ ያው የአባ ኪሮስ ገድል ላይ ታገኟቸዋላችሁ። የአባ ኪሮስ ገድል ላይ እሳቸው አሁን ባሰፋው ሊሰፋብኝ ነው፣ ያለ ጥያቄና መልስ ዛሬ ሊቋጨው ነው ማለት ነው። እና የአባ ኪሮስ ታሪክ ላይ ታገኟቸዋላችሁ። እሳቸው በጣም ገድለኛ ናቸው። ግን ዞሮ ግን በአጭሩ ስቋጭላችሁ የተቀደሰውን ለውሾች አትስጡ የተባለውን ሕግ ጥሰው ነበረ። በስተመጨረሻ አካባቢ ላይ ለአንድ መነኩሴ ሰማያዊውን ህብስት የወረደላቸውን ሰጡት። እሱ ደግሞ ያልሆነ ስራ ሰራ። የዚህን ሰዓት እግዚአብሔር አምላክ ተቆጣ አባ በቡኑዳ ላይ። አባ በቡኑዳ ግን እጅግ በጣም ተጋዳይ ነበሩ። መጨረሻ ላይ መቃብራቸውን የአንበሳ ሆድ አደረገላቸው። አባ በቡኑዳ የሚባሉት እኚህ ናቸው። እና ታሪኩን ካሰፋውኝ ይሰፋብኛል፣ ይቅርታ። የአባ ኪሮስ ታሪክ ላይ ገብታችሁ መመልከት ትችላላችሁ ማለት ነው። በዚህ መልኩ ያስተማረን፣ የመከረን፣ የገሰጸን አምላካችን ልዑል እግዚአብሔር በእውነት ስሙ ከአጽናፍ እስከ አጽናፍ ለዘላለም የተመሰገነ ይሁን። ከቅድስት ሳራ ረድኤት በረከት ያሳድርብን፣ ከአባ በቡኑዳ እንደዚሁም ደግሞ እንደ ቅድስት ሳራ እንዲህ አይነት ጽኑ እምነት ቸሩ መድኃኔዓለም ይስጠን። ለእምነታችን የማንደራደር ያድርገን አምላካችን፣ አሜን። በዚህ መልኩ ያስተማረን የመከረን ቸሩ አምላካችን ልዑል እግዚአብሔር በእውነት ስሙ ከአጽናፍ እስከ አጽናፍ ለዘላለም የተመሰገነ ይሁን። በሰማነው ቃል 30፣ 60፣ 100 የምናፈራ አድርገን አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። አሜን አሜን። በረከትን ያሰማልን፣ ጸጋውን አሜን። ዶርልና